እንደ አውሮፓውያን አቆጣጠር ኦክቶበር 16 2024 ላይ ኢትዮ ቴሌኮም 10% የሚሆን ድርሻውን ለህዝብ የአክሲዮን ሽያጭ አቅርቦ ነበር። ይሄም ከሆነ በኋላ ከ47000 በላይ የሚሆኑ ፖቴንሻል ወይንም አቅም ያላቸው ገዢዎች ኢንትረስት ወይንም ፍላጎት በማሳየት 3.2 ቢሊዮን ብር መመዝገብ ተችሎ ነበር። ባሳለፈው ሳምንት እንግዲህ ኢትዮ ቴሌኮም በኢትዮጵያ ሴኩሪቲስ ኤክስቼንጅ ገበያ ላይ በኦፊሻሊ መንገድ ሊስት ተደርጎ ሶፍትዌር ውስጥ ገብቶ ግብይት ማድረግ ተችሏል። ከይህንን እንግዲህ ወደ በኋላ ላይ ማነሳው ነገር ይሆናል። ሆኖም ግን እስቲ የኢትዮጵያ ካፒታል ማርኬት እንዴት ነው የሚሰራው? የካፒታል ገበያ ባለስልጣንስ ምንድነው ማንዴቱ ወይንም ስልጣኑ የሚለውን እንመልከት። የካፒታል ገበያ ለምን አስፈለገ? የካፒታል ገበያስ ምንድነው? እንግዲህ የተለያዩ ድርጅቶች ከተመሰረቱ በኋላ ማስፋፊያ ፕሮጀክቶችን ልንላቸው እንችላለን። እንደዚህ ትልልቅ ህንፃዎችን ለመገንባት፣ መኪናዎች ለመግዛት፣ በርካታ ስራዎችን ለማካሄድ ካፒታል ያስፈልጋቸዋል። ይህን ካፒታል ታዲያ የሚያገኙበት በኢትዮጵያ ደግሞ ከዚህ ቀደም ብሎ ስንመለከት ትልልቆቹ መንገዶች የባንክ ሎን ወይንም እንግዲህ ያው ከተለያዩ የማይክሮ ፋይናንስ ልንላቸው እንችላለን ከተለያዩ የፋይናንስ ተቋማት ብድር በመውሰድ ነበረ። ሆኖም ግን እስቲ በምዕራባዊ ዓለም ላይ ስንመለከት ደግሞ ስቶክ ኤክስቼንጅ ሲባል እንሰማለን። የተለያዩ ዎል ስትሪት እነዚህን ቃላቶች ፊልምም ላይ ይሁን የተለያዩ ውይይቶች ላይ እንሰማቸዋለን። ካፒታል ገበያ ግን ምንድነው? እንግዲህ ቀደም ብሎ የኢትዮጵያ ቀደም እንዳልኩት የኢትዮጵያ ኢንቨስተሮች ወይንም የኢትዮጵያ የንግድ ድርጅቶች ትልልቅ ስራዎችን ስራ ቢሉ ካፒታል የሚያገኙበት አንድ ምንጭ ብቻ ነበረ። እሱም ብድር ነው፣ ካፒታል ሎኖች ነው። ሆኖም ግን እስቲ ከህዝብ ለምንድን ነው መሰብሰብ የማይቻለው? ፐብሊክ ፋይናንሲንግ የሚባል ኮንሰፕት አለ። ፐብሊክ ፋይናንሲንግ ማለት ምንድነው? አንድ ሰው 100 ብር ቢያዋጣ እንግዲህ የኢትዮጵያ ህዝብ ወደ 120 ሚሊዮን ከሆነ ያንን ካፒታል በትንሹ ወደ 1 ቢሊዮን ለማድረስ እንችላለን ማለት ነው። የኢትዮጵያ ካፒታል ገበያን እንግዲህ እንመልከት። ሁለት ፒላር ኢንስቲትዩሽኖች ወይንም እንዴት ነው ትልልቅ መሰረታዊ የሆኑ ተቋማት አሉ። አንደኛው የካፒታል ማርኬት አውቶሪቲ ነው። እሱም የካፒታል ገበያ ባለስልጣን የሚባል ነው። ይሄ ማለት ተቆጣጣሪ አካል ልንል እንችላለን። የአሜሪካን ብንመለከት እንግዲህ ሴኩሪቲስ ኤንድ ኤክስቼንጅ ኮሚሽን ይባላል፣ ኤስሲሲ። ይሄ ደግሞ የሚያደርገው ዋናው ነገር የተለያዩ ግብይቶች ሲደረግ ቁጥጥርን ነው። ይሄ ኢንፎርማል የሆኑ ግብይቶችን ኢንሳይደር ትሬዲንግ ወይንም የውስጥ መረጃን ተጠቅሞ የተለያዩ አክሲዮኖች ዋጋቸው ከፍና ዝቅ የማድረግ ማኒፑሌት የማድረግን ነገር ነው የሚቆጣጠረው። የኛስ ካፒታል ማርኬት አውቶሪቲ ምንድነው የሚሰራው ስንል አንደኛ እንግዲህ የተለያዩ አይነት ላይሰንሶችን ፍቃዶችን የመስጠት ከዛም ደግሞ የድርጅቶችን ፕሮስፔክተስ ማለት እንግዲህ አንድ ድርጅት ወደ አክሲዮን ሽያጭ ከመግባቱ በፊት ምን ያህል ትርፋማ ነው፣ ምን ያህልስ አክሲዮን መሸጥ ይችላል፣ ያለውስ አቅም ምንድነው፣ ከ5 ዓመት በፊት ያለው የፋይናንሻል ወይንም የገንዘብ እንቅስቃሴ ምን ይመስላል። ለምን ማህበረሰቡ እንግዲህ እየከሰረ ያለን ድርጅት እያየ የሚገዛ የለም። ሆኖም ግን አንዳንዴ ወረቀት ላይ የተለያዩ ቁጥሮችን በማስተካከል ድርጅቱ ኪሳራ ላይ ያለ ትርፋማ የማስመሰል ስራ ስለሚሰራ ፕሮስፔክተሶች ተዘጋጅተው በደንብ አፕሩቭ ይደረጋሉ። ከዛም ጎን ለጎን እንግዲህ ለተለያዩ አይነት ኢንቨስተሮች የምንበላቸው የትሬዲንግ የሚሰሩ ድርጅቶችንም ላይሰንስ ወይም ፍቃድ የመስጠት ሂደት ይኖረዋል። ሁለተኛው ደግሞ እንግዲህ መሰረታዊ ተቋም ስንመለከተው ኤስኤክስ ወይንም የኢትዮጵያ ሴኩሪቲስ ኤክስቼንጅ ነው። ይሄ እንግዲህ ዋናው ግብይት የሚደረግበት የተለያዩ እንግዲህ ምን እንደሚደረግ ወይም ግብይት ላይ እንደሚፈጸም በኋላ ላይ አነሳዋለሁ። ሆኖም ግን ግብይት የሚደረግበት ፕላትፎርም ልንለው እንችላለን። ይሄም በሁለት መንገድ በመንግስትና በግል ዘርፉ አንድ አይነት ኢኩዊቲ በመያዝ የሚሰራ ነው። በመንግስት በኩል ያለውን የኢትዮጵያ ኢንቨስትመንት ሆልዲንግስ የሚቆጣጠረውና የሚያዘው ሲሆን ሌላኛው ደግሞ እንግዲህ የግል የሆኑ የሀገር ውስጥና የውጭ ኢንቨስተሮች የሚገበያዩበት ያ መድረክ ወይም ፕላትፎርም ኢትዮጵያን ሴኩሪቲስ ኤክስቼንጅ ይባላል። እንግዲህ እነዚህ ሁለት መሰረታዊ ተቋማት ካሉ እንዴት ነው ግብይት የሚደረገው ስንል ሴንትራል ሴኩሪቲስ ዴፖዚተሪ የሚባል አንድ ተቋም ደግሞ አለ። ምንድነው እሱም የወረቀት አሁን አክሲዮኖች ድሮ ሲሸጡ እንዴት ነው የባንክ አክሲዮን ገዝታችሁ የምታውቁ ከሆነ ትሄዳላችሁ፣ ብር ታስገባላችሁ፣ ሰርቲፊኬት ነው የሚሰጣችሁ አይደለ? ሆኖም ግን ይሄ ደግሞ ዲማቴሪያላይዝ መደረግ አለበት ሲባል ወደ ዲጂታል መቀየር አለበት። ወረቀት ያለው ሰርቲፊኬት ያለው የአክሲዮን ባለቤትነት ማረጋገጫ ወደ ዲጂታል ይገለበጥና አሁን እኔ 100 የአክሲዮን ሼር ካለኝ ከሰርቲፊኬት ወደ ዲጂታል ዳታቤዝ ወይንም ቋት ውስጥ ይገባል። ይሄም ደግሞ እንግዲህ በቀላሉ የተለያዩ አይነት ግብይት የሚያስፈጽሙ ኢንቨስትመንት ባንኮች ምንላቸው እንችላለን ትሬደሮች በደንብ በግልጽ እንዲያዩት የሚያደርግ ነው። ይሄ በዲጂታል መልኩ ከተቀመጠ በኋላ እንግዲህ እንዴት ነው የሚደረገው? አንድ ሰው ቀጥታ መግዛት አይችልም። የአክሲዮን አሁን እኔ ለምሳሌ የኢትዮ ቴሌኮምን አክሲዮን ልግዛ ብል ማድረግ የምችለው ኢንትረስቴን አሳይቼ ወደ ትክክለኛ የሆነ የኢንቨስትመንት
ኮንሰልተንት ልናቸው እንችላለን ወይንም ግብይት የሚያስፈጽሙ ብሮከሮች ወይም ኢንቨስትመንት ባንኮች አሉ። ወደ እነዛ ነው የምንሄደው። ከነዚህ ደላላዎች ጋር እንሄድና ይሄን ያህል አክሲዮን መግዛት እፈልጋለሁ። ከዛ ይሄ ደግሞ አክሲዮን ይሄን ያህል አክሲዮን ሽያጭ ለመሸጥ ደግሞ የሚፈልግ ሰው 10 አክሲዮን መሸጥ የሚፈልግ ሰው ካለ እኔ 10 አክሲዮን መግዛት ከፈለኩኝ ሁለታችንን በዋጋ በማስማማት ይሄን ያህል ነው የሚሸጠው ገበያው ላይ ያለው ዋጋ ይሄ ነው ኢትዮ ቴሌኮም አክሲዮን ይስማማሃል ወይ እባላለሁ። ያንን ነገር ከተደረገ በኋላ ኮንሶሊዴት ይደረግና ከሳምንት የሚሆን ከተወሰነ ጊዜ በኋላ ያ ሼር ገንዘቡ ክፍያው ከተፈጸመ በኋላ በሴንትራል ሴኩሪቲ ዲፖዚተሪ ላይ ወደ እኔ የአክሲዮን ባለቤትነት ቋት ውስጥ የሚገባ ይሆናል ማለት ነው። ታዲያ እነዚህን ስንመለከት በርካታ የሆኑ ውስብስብ እንዴት ነው ካልኩሌሽኖችን እንችላለን፣ የአሰራር ሂደቶች ሊሆን ይችላል። እንደዚህ አይነት ነገሮች አንዳንዴ እኮ አክሲዮን እኮ በጣም ሩቅ ነው ለኛል ልል እንችላለን። ሆኖም ግን እንደዚህ በቀላሉ ፕላትፎርሞች ላይ ደግሞ ወይንም እንደዚህ አይነት ሶፍትዌሮችን በመጠቀም ማድረግ መቻላችን አንደኛ፣ ሁለተኛ ደግሞ በመሃል ያሉት ደላሎች በቀላሉ ግብይቱን ማስፈጸም ወይም የማሳለጥ ስራ እየሰሩ ከሆነ አሪፍ ይሆናል ማለት ነው፣ ወይንም ቀላል ያደርገዋል። ሌላ ምንድነው የናሽናል አይዲ ቬሪፊኬሽን። ባሳለፍነው ሳምንት እንዲያውም ኢትዮ ቴሌኮም ባወጣው ሪፖርት ላይ 3.4% የሚሆኑት መጀመሪያ ፖቴንሻል ባየሮች ብያቸዋለሁ ቅድም ለመግዛት አቅምና ፍላጎት አለን ብለው ከተመዘገቡ ሰዎች የፋይዳ ኢንቴግሬሽን ስላልነበራቸው ያስቆማቸው ሰዎች አሉ። ይሄም ነገር ምንድነው ዋነኛው አንድ ግለሰብ ሊገዛም ሊሸጥም ቢፈልግ ምንድነው ማድረግ ያለበት ቢባል አንደኛ ፋይዳ ኢንቴግሬሽን ሊኖረው ይችላል። ድርጅቱም ደግሞ አክሲዮን ሊሸጥ ቢል ያላቸው ነገሮችን አክሲዮኖቻቸውን ከመሸጣቸው በፊት ይሄ ሰውዬ ፕሮፐርሊ የናሽናል ብሔራዊ አይዲ አለው ወይ የለውም የሚለውን ነገር የማጣራት ግዴታ ይኖርበታል። ያ ከሆነ በኋላ ቬሪፊኬሽን ይሰጠዋል። አክሲዮኖቹም ዲማቴሪያላይዝ ይደረጉና ወይንም ወደ ዲጂታል ይቀየሩና የአክሲዮን ባለቤትነቱ ፍላጎት ወዳለው ገዢ ይተላለፋል ማለት ነው። እንግዲህ ከዚህ በመቀጠል ባሳለፍነው ሳምንት ኢትዮ ቴሌኮም ያቀረበውም ሪፖርት አለ። ኦፊሻሊ ደግሞ ኢኤስኤክስ ላይ ወይንም የኢትዮጵያ ሴኩሪቲስ ኤክስቼንጅ ላይ ግብይት አክሲዮኖችን ግብይት ለማስደረግ ተመዝግቦ ደውሉ ተደውሎ ተጀምሯል። እስቲ ስለዛ ደግሞ የተወሰነ ነገር እናወራለን። መንግስት ለትርፍ ካቋቋማቸው ድርጅቶች መካከል አንደኛው ኢትዮ ቴሌኮም ነው። ኢትዮ ቴሌኮም ከ1886 ጀምሮ ለረጅም ጊዜ ብቸኛውን የኢትዮጵያ ኔትወርክ ፕሮቫይደር ሆነ ሳፋሪኮም እስኪመጣ ድረስ። ይህም እንግዲህ የህዝብ ንብረት ነው፣ ኤስኦኢ ይባላል፣ ስቴት ኦንድ ኢንተርፕራይዝስ። ሆኖም ግን በቅድም እንዳነሳሁት ኦክቶበር 16 2024 ላይ ፍሎት እንዲደረግ ወይንም 10% የሚሆነው ድርሻ ለህዝብ አክሲዮን ሽያጭ ቀረበ። ይሄ ከሆነ በኋላ እንግዲህ 47377 ቁጥሩን ካልተሳሳትኩ የሚሆኑ እንግዲህ አቅም አለን ፍላጎት አለን የኢትዮ ቴሌኮም አክሲዮን ወይንም የራሱ የተቋሙ ባለቤት እስከ አቅማችን ድረስ መሆን እንፈልጋለን የሚሉ ሰዎች ቀረቡ። ያላቸውንም ገንዘብ አስገቡ። 3.2 ቢሊዮን ብር ተሰበሰበ። ከዛ ወደ 10.3 አካባቢ ነው ሚሊዮን የሚሆኑ አክሲዮኖች ይሰጡ ተመዘገቡ። ለማስታወስ ያህል እንደምታስታውሱት በመጀመሪያው የመደበኛ የሼር ሽያጭ ውሳኔውን ተከትሎ የ10% ማለት ነው እንደምታስታውሱት ወደ 47377 ፖቴንሻል የምንላቸው ባለአክሲዮኖች ገዝተዋል ማለት ነው። በነበረው የመሸጫ ዊንዶ ፔሪድ ወይ ደግሞ በተቀመጠለት ጊዜ እንደዚሁም በቀጣይ ተራዝሞ በነበረው ጊዜ ጨምሮ በአጠቃላይ 47377 ፖቴንሻል ኢንቨስተሮች የተሳተፉበት በዚህም ወደ 10.7 ሚሊዮን ሼሮችን መሸጥ የተቻለበት ነው ማለት ነው። በገንዘብ ሲታይ ደግሞ ወደ 3.2 ቢሊዮን የኢትዮጵያ ብር ነበረ ማለት ነው። ምንም አይነት አዲስ ምርት ሲመጣ ወይም አዲስ አገልግሎት ሲመጣ ኦንቦርዲንግ የሚባል አስፔክት አለ። ይሄም ማለት ምንድነው? ለመግባት አንድ አፕ አሁን ለምሳሌ እንደው ለመመዝገብ ብናስብ ሬጂስተር ማድረግ አለብን። የዩዘር ኔም የምንለው ወይንም ይሄ የተጠቃሚ ስም ልበል፣ ከዛ የይለፍ ቃል ወይ ፓስወርድ ማስመዝገብ አለብን። የተለያዩ አይነት የቴክኖሎጂ እንዴት ነው ሬድ ቴፕ ባንላቸውም የመከላከያ እንበላቸው ከመጭበርበርም እንበል ከተለያዩ አሉታዊ ነገሮች የሚያግዱ ነገሮችን መታለፍ አለበት። ኦንቦርዲንጉም ረጅም ይሄ ዳታ ወይንም የመረጃ የማጣራት ረጅም ስራ ነበረው፣ ወደ 11 ወር የፈጀ። ከዛም በኋላ ይሄም ነገር ካለቀ በኋላ እንግዲህ ኦኬ እነዚህ ሰዎች አክሲዮኖችን ለመግዛት ፈቃደኛ ናቸው፣ አቅም አላቸው፣ ብራቸውን አስገብተዋል። እስቲ አሁን ደግሞ ከፎርም አንጻር ደግሞ የሚጎላቸው ነገር ምንድነው የሚለውን ነገር ደግሞ ማጣራት ተጀመረ። ይህንን መረጃ ይዘን
እንደምታስታውሱት ዊንዶ ፔሪዱ ከተዘጋ በኋላ ይህን መረጃ ለአጠቃላይ ለማህበረሰባችን ለባለ አክሲዮኖችም ሰጥተን ነበር ማለት ነው። ከዛ በኋላ እንግዲህ የተደረገው ቀደም ብዬ የጠቀስኳቸው ዋና ምዕራፎች የመረጃ ማጥራት የማመሳከር ጉዳዮች ተከናውነው ቬሪፋይ የተደረጉ መረጃቸው ተጣርቶ መሟላት የሌለባቸው ዳታዎች ሁሉ ተሟልተው ቀደም ብዬ ከጠቀስኳቸው ከ47377 ፖቴንሻል ኢንቨስተሮች ወይም ደግሞ ኢንቨስተር ለመሆን በሂደት ላይ ከነበሩት 45 ሺዎቹ ቬሪፋይድ ሆነው ዛሬ ላይ እንግዲህ ከባለፈው ጁን 2025 17 አሎትመንት ወይም ድልድል ካጸደቅንበት ጊዜ ጀምሮ የኢትዮ ቴሌኮም ባለቤት ናቸው ማለት ነው። ይህንን መረጃ አሟልተው ባለ አክሲዮኖች በድጋሚ እንኳን ደስ ያላችሁ ያንጋፋው የኢትዮ ቴሌኮም ባለቤት ስለሆናችሁ ማለት ነው። በዚህ ሂደት እንግዲህ እነዚህ 45000 ሰዎች አቅም አለን እንፈልጋለን ብለው ገዙ፣ ቬሪፋይድ ሆኑ ወይንም ተረጋገጡ፣ ባለቤትነታቸውም ተላለፈላቸው። በዚህ ሂደት ውስጥ እንግዲህ 10.1 ሚሊዮን ሼር በመሸጥ ወደ 3.04 ቢሊዮን ብር የሚሆን ካፒታል ሬዝ ማድረግ ችሏል ኢትዮ ቴሌኮም። ይሄ እንግዲህ 96% የሚያክል ከተመዘገቡት ሰዎች እንዲያልፉ ወይንም ቬሪፋይድ እንዲሆኑ እንዲረጋገጡ አድርጓል። ስለዚህ እነዚህ 45000 ባለ አክሲዮኖች በሼር ስናየው ወደ 10.1 ሚሊዮን ቀደም ብዬ ከጠቀስኩት ከ10.7 ሚሊዮን ሼሮች ውስጥ 10.1ዱ ቬሪፋይድ ሆኖ ያለፈበት ነው ማለት ነው። ጥቂት ያላለፉ አሉ ቬሪፋይድ ያልሆኑ ማለት ነው። ለምን የሚለውንም መረጃ ቀጣይስ ቬሪፋይድ ላልሆኑት ወይም ደግሞ የተሟላ መረጃ ላላቀረቡት ቀደም ብሎ በወጣው በካፒታል ገበያና በመንግስት ውሳኔ መሰረት ደግሞ በዚህ የመደበኛ የሼር ሽያጭ ውስጥ እንዲሳተፉ ከታሰበው ስርዓት አንፃር ያልተሳተፉ እነማን ናቸው? ከ47000 የቀሩት ምንድነው የሆነው የሚለውን ቀጥዬም ገልጽላችሁ ይሆናል ማለት ነው። ይሄንን በገንዘብ ስናየው እንደምታዩት እንግዲህ ከ3.2 ቢሊዮኑ 3 ቢሊዮኑ የተረጋገጠ እና ለባለቤትነት ብቁ የሆነ ዛሬም በመናስጀምረው የመገበያያ እንግዲህ ፕላትፎርም ላይ ወደሚቀጥለው ምዕራፍ የሚሻገሩ ባለ አክሲዮኖቻችን ናቸው ማለት ነው። ስለዚህ በቁጥር ስናየው እንግዲህ ወይም ደግሞ ከአጠቃላይ ምን ያህሉ ነው ቬሪፋይድ የሚሆነው የሚለውን እንደው ስዕሉ እንዲኖራችሁ 96% የሚሆነው ቬሪፋይድ ሆኗል ማለት ነው። የዲጂታል የባለቤትነት እንደዚሁም ደግሞ አይዲያቸውን ያገኙበት ሁኔታ ወይም ዲማቴሪያላይዜሽን የተጠናቀቀበት ነው ማለት ነው። ይሄ ከ100% አንፃር 96ቱ በጣም ጥሩ ነው ብለን ልንወስደው እንደምንችል ተስፋ አደርጋለሁ። የኢትዮጵያ ካፒታል ገበያ ባለስልጣን በሂደቱ እነዚህን ቬሪፋይ ስናደርግ እንግዲህ የተለያዩ መረጃዎችን ስንለዋወጥ ቆይተናል። አዲስ እንደመሆናችን ለስርዓቱ እንደ ሀገር እንደ ኢትዮ ቴሌኮም ብቻ ሳይሆን ትልቅ ስኬት ነው ብሎ የገመገመውም ሂደት እንደሆነ ነው የምናስታውሰው ማለት ነው። የቀሩት 3.4% የሚሆኑት ማን ናቸው የሚለውን ዝርዝር መረጃ በኋላ መሰጣችሁ ይሆናል። ነገር ግን በዋናነት የፋይዳ ወይም ደግሞ የናሽናል አይዲ አታች ያላደረጉ ወደ 1646 የሚሆኑ ሼር ሆልደሮች ወይም ደግሞ ፖቴንሻል ኢንቨስተሮች አሉን ማለት ነው። ቬሪፋይ ካደረጉ ያው ወደ ሼር ሆልደርነት ተስፋ አድርጌ ነው ይሸጋገራሉ ማለት ነው። ስቲል ዴር ኢዝ ሩም ብዙ የጎተጎትነን ያለ ነው። ፖቴንሻል ኢንቨስተሮቹን ናሽናል አይዲያቸውን አታች እንዲያደርጉ ወይም እንዲያቀርቡልን ማለት ነው። አሁንም ለነዚህ ኮሙኒኬት ላረግናቸው ለ1646 የሚሆኑ ባለአክሲዮኖች ፖቴንሻል ባለአክሲዮኖች ማለት ነው መረጃቸውን ካቀረቡ እንግዲህ ወደሚቀጥለው ምዕራፍ መሸጋገር የሚችሉበት ይሆናል ማለት ነው። ኢትዮ ቴሌኮም ሬዝ ሊያደርግ ወይንም ሊሰበስብ የፈለገው ካፒታል ምን ያህል ነበረ ስንል 30 ቢሊዮን ብር ነው። 30 ቢሊዮን ብር ማለት እንግዲህ አሁን ደግሞ ካለው ስንመለከት 3.04 ቢሊዮን ነው። ይሄን ያህል ክፍተት 10% ማለት ነው። ኢንትረስቱ ያ ነው። ይሄ ነገር ለምንድን ነው? በተለያዩ ምክንያቶች ይሆናል። አቅም ኖሮ አልኖረው፣ ህዝቡም ፍላጎት ኖሮ አልኖር አይደለም። ሆኖም ግን የተለያዩ አይነት የኢንፍራስትራክቸሮችም ነገሮች ቢኖሩ ያን ነገር ለማስተካከል ተሰርቶ ኦንቦርድ ሆኖ አሁን ኦፊሻሊ ሊስትድ ሆኗል። የባለፈው ሳምንት እንግዲህ ሁነትም ይሄንን ነገር ነው። ይሄ 10% የነበረውን ያፈጻጸም ነገር ምን ያህል ይቀይረዋል ብለን ብንጠይቅ እንዲህ በቀላሉ ትሬድ መደረግ መቻሉ ራሱ እንደ አንድ ጌትዌይ ቀላል በማድረጉ አንድ ሰው ፍላጎት ካለው አክሲዮን መግዛትም መሸጥም የሚችል በጣም ቀላል ዘመናዊና ሴኪዩር ወይንም
ደህንነቱ የተጠበቀ የሆነ መድረክ በኢትዮጵያ ሴኩሪቲስ ኤክስቼንጅ ላይ በመደረጉ ትልቅ የሆነ የመግዛትም የመሸጥም ፍላጎት ጭማሪ እንደሚያመጣ እርግጠኛ ነን። ሌላውን ደግሞ እስቲ እንመልከት። የ96% አፈጻጸም ቢሆንም እንዴት ነው እነዚህ 3.4% የሚሆኑ ሰዎች የፋይዳ ኢንቴግሬሽን ባለመኖሩ ነው። እንግዲህ የፋይዳ ኢንቴግሬሽን በምን መልኩ መደረግ አለበት? እንዴት ነውስ? በምን ያህል ጊዜ ነው? እንግዲህ ፍላጎት አለን መግዛት እንፈልጋለን ብለው ያስገቡት ብር አለ። እነዚህ ሰዎች ታዲያ ምንድነው እንዴት ነው ትሪት የሚደረጉት የሚለውንም ነገር መመልከት ይኖርብናል። በጣም ጥቂት የሚባሉ ደግሞ እንግዲህ እንደምታስታውሱት በዋናነት መንግስት ውሳኔውን ሲያስተላልፍ 10% የኢትዮ ቴሌኮም ድርሻውን ለኢትዮጵያኖች ለመሸጥ ነው ውሳኔ ያስተላለፈው በመጀመሪያው ምዕራፍ ውሳኔ ማለት ነው። በቀጣይ እንግዲህ ሌሎች አቅጣጫዎች ሊኖሩ ይችላሉ። አሁን ላይ ግን እንደምታስታውሱት የመጀመሪያው ውሳኔ የተላለፈ የነበረው ኢትዮጵያኖች ይህንን አክሲዮን እንዲገዙ ነው። ስለዚህ ወደ 248 የሚሆኑ ደግሞ ኢትዮጵያን ያልሆኑ በዚህ ተሳትፈዋል። በመሳተፋቸው እጅግ በጣም ደስ ነው ያለን። ባለቤትም እንዲሆኑ እንፈልጋለን። ነገር ግን መጀመሪያ የወጣነው ስርዓት ወይም ደግሞ ውሳኔ ይህንን አኮሞዴት እንድናደርግ አልፈቀደልንም ማለት ነው። ስለዚህ ቀደም ብዬ የጠቀስኳቸው እንግዲህ አጠቃላይ 3.4% እነዚህ በሁለቱም ናሽናል አይዲ ባለማቅረብም እንዲሁም ደግሞ ኢትዮጵያኖች ባለመሆናቸው ወደሚቀጥለው ወደ መጨረሻው ምዕራፍ ወደ ባለቤትነት ያልተሸጋገሩት ማለት ነው። እንዳልኳችሁ እንግዲህ ተመላሽ እናደርጋለን የሼር የገንዘባቸውን ማለት ነው። እንደዚሁም ደግሞ ለሂደቱ ሲከፈል የነበረውን የሰርቪስ ፔይመንትም ጨምሮ የአገልግሎት ክፍያ የምንለውን ተመላሽ የምናደርግ ይሆናል። የናሽናል አይዲ ማስረከብ የሚችሉትን ግን እነሱንም እንደዚሁ ማስተናገድ እንችላለን ማለት ነው። በአጠቃላይ ስናየው የኢትዮ ቴሌኮም የአክሲዮን ሽያጭ 10% ድርሻ ለህዝብ ከቀረበ በኋላ ኢንትረስቱ ትልቅ ቢሆንም ስቴት ኦንድ ኢንተርፕራይዝ እንደመሆኑ መጠን ደግሞ ሬጉሌትድ ወይንም በደንብ ቁጥጥር በተሞላበት መንገድ ነው የትኛውም የአክሲዮን ሽያጭ የሚደረገው። ከዚህም አንጻር እንግዲህ የትርፍ ወይንም የዲቪደንድ አከፋፈልን ብንመለከት ጁላይ ላይ ወደ 2025 ወደ ኋላ ስንመለስ ያስመዘገበው ትልቅ ትርፍ መጠን ቢኖርም ኢትዮ ቴሌኮም ዲቪደንዱን ቀጥታ ያኔ ኦንቦርዲንጉ ስላላለቀ ወደ መንግስት ነው የገባው። አሁን ግን ያለው የበጀት ዓመት በሚያልቅበት ሰዓት ሰኔ 30 ላይ እንግዲህ ክብርት ዋና ስራ አስፈጻሚውም እንደተናገሩት እንዴ እርግጠኛ ሼር ሆልደር እስከሆነ ድረስ ዲቪደንዱንም የመቀበል የመካፈል መብት ይኖረዋል ማለት ነው። ከዚህ አንጻር ስናየው አሁን ኢትዮ ቴሌኮም ባለቤት ወይም የአክሲዮን ባለቤት የሆነ ሰው በአሁኑ ሰዓት እንግዲህ ሰኔ 30 ሲመጣ የፊስካል ይሩ በሚያበቃበት ወቅት የአፈጻጸም ሪፖርት ቀርቦ የሚቀርበውን ትርፍ ከታየ በኋላ እንደየ አክሲዮን ድርሻ መጠኑ ትርፍ የመካፈል መብት ይኖረዋል ማለት ነው። ክፍፍልን በሚመለከት በሀገራችንም የንግድ ህግ እንደምታውቁት ደግሞ አሁን በአጠቃላይ አንድ ተቋም ሼር ካምፓኒ ከሆነ በኋላ የሚከተላቸው ስርዓቶች አሉ። ከዚህ ቀደም የነበረውን የልማት ድርጅት ሙሉ ለሙሉ በመንግስት ይዞታ በመሆኑ የሚከተላቸው የነበሩ አሰራር ስርዓቶች ነበሩ። አሁን ደግሞ እንደዚሁም እንግዲህ ማህበር ሆኗል። ኢትዮ ቴሌኮም ሼር ካምፓኒ እየተባልን መጠራት ጀምረናል ማለት ነው። ስለዚህ ድልድሉ መቼ ነው የተጠናቀቀው የሚለውን ነው መጀመሪያ መመለስ ያለብን። ከድልድሉ በኋላ እንደዚሁም የካፒታል ገበያ ያደረግነውን ድልድል ካጸደቀው በኋላ ነው ወደ ባለቤትነት የተሸጋገሩት ያልኳቸው ቀደም ብዬ ጠቀስኳቸው ዋና ዋና ምዕራፍ የሚባሉ በጣም አሳጥሬ ያስቀመጥኳቸው የነበሩ የዛሬውን የምስራቻችንን በሌሎች መረጃ ብዙ እንዳላጭቅባችሁ በማሰብ ነው። አለወትሮዬ የኢትዮ ቴሌኮምን ቁጥሮች እንኳን ከስተመር ቤዝም አላሳየኋችሁም። ዛሬ እንደናንተ እንዲደርስ የፈለኩት እንደ ተቋም እንደ ኢትዮ ቴሌኮም ዋና ስራ አስፈጻሚና እንደዚሁም ደግሞ አጠቃላይ በዚህ የካፒታል ገበያ መስረታ ውስጥ ስናደርግ የነበረውን ሂደት እንድትረዱ ስለስፈለገ ነው ማለት ነው። ስለዚህ አሎትመንቱ የተከናወነው በባለፈው እንግዲህ በዚህ በጀት ዓመት ውስጥ ባለቤት ሆናችኋል ያልኩበት ምክንያት ለዛ ነው። ይሄ በጀት ዓመት ሊጠናቀቅ 35 ቀን ቀርቶታል። ስለዚህ የዚህ በጀት ዓመት ውስጥ ስለሚኖረው ትርፍ እና እንደዚሁም ክፍፍል ይመለከታችኋል፣ ባለቤት ናችሁ ማለት ነው። ስለዚህ በጀት ዓመት ሳይጠናቀቅ ትርፍ ክፍፍል አልተከናወነም፣ አልተከፈለም እንደዚህ ነው የሚለው ነገር ከመረጃ ጉድለት የተነሳ የመጣ ጥያቄ ይመስለኛል። ይሄ ለኢትዮ ቴሌኮም ብቻ ተብሎ የተዘረጋ ስርዓት አይደለም። አጠቃላይ
የንግድ ህጉ የሼር ካምፓኒዎች የሚመሩበትን ተከትለን ነው እየሰራን ያለ ነው ማለት ነው። ስለዚህ የተቋማችን የቢዝነስ ካላንደር ቀደም ብዬ ስጠቅሰው በምክንያት ነው ከመቼ እስከ መቼ ነው የሚለውን የጠቀስኩት ማለት ነው። ከሐምሌ እንዳልኩት እስከ ሰኔ ወይም ደግሞ አጠቃላይ ግንኙነታችን ከአገር ውስጥ ካሉ ኩባንያዎችና እንደዚሁም ደግሞ ተቆጣጣሪ ባለስልጣናት ጋር ብቻ አይደለም። የኢትዮ ቴሌኮም ግንኙነት ዓለም አቀፍ ላይ ካሉ ከ776 ኦፕሬተሮች ጋር እንደዚሁም አምራቾች ጋር ከበርካታ ተቋማቶች ጋር እንገናኛለን። ቅድም ጽዮንም ስትጠይቅ እንደነበረው ከፋይናንሰሮች ጋር እንገናኛለን። ስለዚህ መርሃችን የምንከተለው የፋይናንሻል ሲስተማችን IFRSን ተከትሎ ኢንተርናሽናል ሪፖርቲንግ ስታንዳርድ ተከትሎ ነው የሚሰራው። እንደምታስታውሱት እንግዲህ ለባለፉት 7 ዓመት ኤክሰፕሽናሊ ማለት ነው ፕላቲኒየም ታክስ ፔየር ሲሆን ኦዲቱን ጽድት አድርጎ ሰርቶ በጊዜ እያጠናቀቀ ጭምር ነው ማለት ነው። ቴሌኮም ካደረጋቸው ተቋሙን በቴክኖሎጂ ማስታጠቅ ኢትዮጵያን ዲጂታሊ ኢምፓወር ማድረግ ብቻ አይደለም ሲሰራ የነበረው ተቋማችንን በአጠቃላይ ቁመናው የተሻለ እንዲሆን በአሰራር ስርዓት በእጅጉ የተደገፈ እንዲሆን ካደረግናቸው መካከል አንዱ የፋይናንስ ስርዓቱን በሚመለከት ነው ማለት ነው። ቀደም ሲል ምናልባት ከ7 ከ8 ዓመት በፊት ኢትዮ ቴሌኮም ፋይናንሻል ስቴትመንቱን በወቅቱ የሚያወጣበት ጊዜ እንዳልነበረ ታስታውሳላችሁ። ይሄንን ግን ታሪክ ካደረግን በጣም ቆይተናል። አሁን ላይ በአመትም ኢንትሪም የሚባል በአጋማሹ ማለት ነው የበጀት አመቱ አጋማሽ ላይ የፋይናንሻል ኦዲት በውጪ ኦዲተሮች እያሰራን ነው የምንገኘው። ይሄ ምንድነው ጠቀሜታው ለባለ አክሲዮኖች ለባለቤቶች ምንድነው ለምንድነው ይሄ መረጃ መስጠጭን ካላችሁ፣ ስለዚህ እንደሌላው ጊዜ ኦዲታችን ረጅም ጊዜ የሚወስድ አይደለም ማለት ነው። በየጊዜው በ6 ወር ኢንፋክት በ3 ወርም ጀምረናል። በባለፈው አመት እንደሱ ነው ስናደርግ የነበረው። ለምሳሌ ካስታወሳችሁ የባለፈው በጀት አመት የፋይናንሻል ኦዲት ወደ ኦገስት ላይ ወጥቷል ማለት ነው። እንግዲህ አስቡት ጁን ዘግተን ጁላይ ላይ ይሄን በጣም ማመሰግነው የፌደራል ኦዲት በጣም በትልቁ አግዞን ማለት ነው የፋይናንሻል ኦዲት ማለት ይቅርታ። ስለዚህ ይሄንን አድርጎ አቤ የምንለው ወይም ይሄንን አድርጎልን በጊዜ ነው ፋይናንሻል ሪፖርታችንን ለፓብሊኩ ያሳወቅ ነው ማለት ነው ካስታወሳችሁ። በተመሳሳይ በዚህም በጀት አመት በጊዜ እናጠናቀቃለን ብለን እናስባለን። ባጠረ ጊዜ እንደጨረስን ይህ ፋይናንሻል ኦዲት ሪፖርት ለመላው ለባለ አክሲዮኖች እንደዚሁም ደግሞ ለባለ ድርሻ ጠቅላላ ለኢትዮ ቴሌኮም ቤተሰቦች አጋሮች ሁሉ ፓብሊክ የምናደርግበት ነው፣ በአገር ውስጥም በውጭም ላሉት ማለት ነው። የትርፍ ክፍፍሉ መቼ ነው የሚጀምረው የሚለው ማለት ከዚህ በጀት አመት እንግዲህ አፈጻጸም ቀጥሎ ነው የሚለውን መውሰድ ያስፈልጋል። ይሄ ባለ አክሲዮኖቻችን ባለቤት የሆኑበትም አመት ነው የሚመለከታቸው ከዚህ በጀት አመት ጀምሮ ነው የሚለውን ለሁላችንም ግንዛቤ እንዲኖረን ያስፈልጋል። እንደ ጥሩ ጅማሬ እንመልከተው። ኢትዮ ቴሌኮም ብቻ ሳይሆን እንግዲህ የተለያዩ አይነት ለትርፍ የተቋቋሙ የመንግስት ድርጅቶች ወይም የህዝብ ድርጅቶችን በላቸው የኛ ናቸውና ይህን ስናይ ታዲያ እንደው አንዳንዴ ኢትዮጵያን ኤርላይንስን ማንሳት እንችላለን፣ ሺፒንግ ላይንስን ማንሳት እንችላለን። እንደዚህ አይነት ትልልቅ የህዝብ የሆኑ ድርጅቶች አክሲዮኖቻቸው በተወሰነ መልኩ የአክሲዮን ድርሻዎቻቸው ለሽያጭ ቢቀርቡ ሰውም የበለጠ ተሳታፊ ለመሆን ፍላጎት ይኖረዋል። አንዳንዴ ደግሞ በጣም እንደው ድርጅቶቹም ትርፋማ እንደሆኑ ስለምናቅ አቅሙም ካለን ኢንቨስት የማድረግም አክሲዮን የመግዛትም ፍላጎቱ ይኖረናል። ኢትዮ ቴሌኮም ዛሬ የሁላችንም ነው። የመንግስት ተቋም ምንለውን አይነት ሸክም እና ሀጥ ጥሎ ኢትዮ ቴሌኮም የማን ነው ሲባል ምንድነው የምትሉት? የኛ ነው ምንለው። ያ ሲግኒፊካንት የሆነ የሼርሆልደር ቤዝ አንድ፣ ሁለተኛ ደግሞ በፊት አክሲዮን ኩባንያዎች ሲቋቋሙ በመሃል ከተማ አካባቢ ብቻ የተወሰነ ሽያጭና እንቅስቃሴ ስለነበራቸው ኢትዮጵያውያን ከዳር እስከ ዳር የተሳተፉበት አክቲቪቲ ነው። ለሱ በጣም ደስተኞች ነን። በተለይ ለኢትዮ ቴሌኮም ማኔጅመንት ከዋና ስራቸው በላይ ወደ ካፒታል ገበያ መምጣቱ ኢትዮ ቴሌኮም ወደ ካፒታል ገበያ መምጣቱ ለኛ ስራ ትልቅ አጋዥ ነው። ትልቅ ኩባንያ ነው። የኢትዮጵያ ሰነደ ሙዓለኖች ገበያም ኢትስ ኖ ሞር አ ናሲየንት ማርኬት ዛሬ ላይ በቢሊዮኖች ዶላር የሚቆጠር ማርኬት ካፒታላይዜሽን ይኖረዋል። ከአሁን በኋላ ለኛም የኔም የስራ ባልደረቦችና ማኔጅመንት አባላት ከአሁን በኋላ ስታርታፕ ኤክስቼንጅ የምንባለውን ስም በጣም ስለምጠላው ነው ስሙን አራግፈን ጥለን ጀማሪ የሚለውን ስም አራግፈን ጥለን ታዳጊ ገበያ በማደግ ላይ ያለ ገበያ የሚል ሀት የሚያሰጠን ይመስልናል። ለሱም እንኳን ደስ አላችሁ ማለት ፈልጋለሁ። እንግዲህ ገንዘብ ካላችሁ ትልልቅ
ግብይቶችን ማድረግ ባትችሉ፣ የተለያዩ አይነት ኢንቨስትመንቶችን ማድረግ ባይቻል በአቅማችን በተለያዩ ድርጅቶች ላይ አዋሽን ማንሳት እንችላለን፣ ኢትዮ ቴሌኮምን፣ ገዳ ባንክን ማንሳት እንችላለን። አክሲዮኖች በመግዛት የተወሰነ እንኳን ኢንትረስት በየአመቱ የዲቪደንድ ክፍያ ሲደረግ ማካበት ተችሏል። በኩል የምታዩት ገበያ የሚለው አሁን ተፈቅዶላቸው በባለስልጣን አካሉ ተመዝግበው ትሬድ እንዲያደርጉ የተፈቀዱ እንደ አዋሽ፣ ገዳ የመሳሰሉ አክሲዮኖች አሉ። ዛሬ ተገናኘንበት በደንብ የምታዩት እላይ የተቀመጠው ቴሌ የሚለው አክቲቭሊ ከዚህ በኋላ ትሬድ ማድረግ የምንችልበት ነው ማለት ነው። መሃል ላይ ስታት የሚለው ግብይቶች በሚካሄዱ ጊዜ ንቅናቄዎች ታያላችሁ፣ ግን አሁን ስለሆነ ደውሉን የደወሉት ከዚህ በኋላ አክቲቭ የሆነ ሙቭመንት እናያለን ማለት ነው። የዛሬው ታሽቀላ ይመስል ነበር። በሚቀጥለው ሳምንት እንገናኝ። መልካም ጊዜ።